ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የአደራ ልጆች አምላካችን እግዚአብሔር በረዳንና በገለጠልን መጠን እንግዲህ ዛሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐሙስ ምሽት ከተያዘበት ሐሙስ ሌሊት ከተያዘበት ጊዜ ጀምሮ እስከ ተሰቀለበት ጊዜ ድረስ ያለውን የስቅለትን ቀን ዕለተ ዓርብን ምክንያት በማድረግ አጠር ላለ ደቂቃ እንማማራለን። በዚህ ትምህርታችን ውስጥ ጌታችን ኢየሱስ ክርስቶስ ከተያዘበት ሰዓት አንስቶ ያሳለፋቸውን መከራዎች በጥቂቱ እንመለከታለን። ከዚያም ባሻገር ደግሞ ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የተናገራቸው ሰባቱ የመስቀል ጩኸቶች የሚባሉት እነማን ናቸው? አምላካችን ኢየሱስ በመስቀል ላይ በተሰቀለበት ጊዜ ያቀረባቸው የተናገራቸው ሰባቱ የመስቀል ጩኸቶች የሚባሉት እነማን ናቸው የሚሉትን አንድ በአንድ እንመለከታለን። ጌታችን ኢየሱስ ክርስቶስ ስለ ሁላችንም መከራ እንደተቀበለ እኛ መገረፍ ሲገባን፣ እኛ መራብ መጠማት ሲገባን፣ እኛ መከራ መቀበል ሲገባን የተረገምን ኃጢአተኞች የተባልን እኛን የሰውን ልጆች ከኃጢአት እስራት ነፃ ሊያወጣን የዘላለም ሕይወትና ዕረፍት ሊሰጠን ከሰማይ ሰማያት ወርዶ ከክብሩ ዙፋን ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በስጋ የተገለጠው የዘላለም አምላክ እርሱ ጌታችን ኢየሱስ ክርስቶስ ስለ ሁላችንም የተቀበለውን መከራ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በየዓመቱ ይህንን የመከራውን ዕለተ ዓርብን ታስባለች። ከዚያም ባሻገር ደግሞ በየሳምንቱ ዓርብ የምንጾመው የጌታችን የኢየሱስ ክርስቶስን መከራውን ሕማሙን የምናስብበት ዕለት ስለሆነ ከመከራውና ከሕማሙ ባሻገር ይህ ቀን ለኛ ለክርስቲያኖች የዳንበት ስለ ሁላችንም ኃጢአት ደም የፈሰሰበት ደም ሳይፈስ ስርየት የለም ተብሎ የተነገረው ቃል የተፈጸመበት ጌታችን ኢየሱስ ክርስቶስ ንጹህ ደሙን አፍስሶ በንጹህ ደሙ ቤዛ ሆኖ ሁላችንንም ከእስራት ፈቶ የልጅነት ስልጣን እንድናገኝ የመዳን በር የከፈተበት ዕለት ነውና ይህንን ቀን በድል አድራጊነት እናስበዋለን። ይህንን ቀን የሁላችን ቤዛ የሁላችን አባት የሁላችን ሕይወት ጌታችን ኢየሱስ ክርስቶስ ስለኛ የተቀበለውን መከራ እናስብበታለን። ጌታችን ኢየሱስ ክርስቶስ በይሁዳ መሪነት የአይሁድ አለቆች፣ የካህናት አለቆች፣ ሽማግሌዎች፣ ጸሐፍት፣ ፈሪሳውያንና እንዲሁም ደግሞ የሮማ ወታደሮች ጭፍሮች ሁሉ በይሁዳ መሪነት ወደ ጌታችን ወደ ኢየሱስ ክርስቶስ እንደመጡ የቅዱስ ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንመለከታለን። ይሁዳ ጭፍሮቹንና የካህናት አለቆችን፣ ሽማግሌዎችን፣ ጸሐፍትና ፈሪሳውያንን እየመራ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ይዞ ከመጣ በኋላ ጌታችን ኢየሱስ ክርስቶስን ሳመውና በመሳም ምልክት አድርጎ ክርስቶስን አሳልፎ የሰጠበትም ዕለት ነው። የዚያ ቀን ማታ ላይ ጌታችን ኢየሱስ ክርስቶስ ይሁዳን ከተመለከተው በኋላ ይሁዳም ደግሞ ኢየሱስን ስሞ በምልክት ካሳየ በኋላ የሰውን ልጅ በመሳም አሳልፈ ትሰጣለህን በሚል በሚያሳዝን ቃል ክርስቶስ ከተናገረ በኋላ እነዚያ የመጡትን ጭፍሮች የመጡትን ጻፎችና ፈሪሳውያንን በፊት ለፊት በጨለማ ጭፍሮችን ይዘው የመጡትን ተመለከታቸውና ጌታ ኢየሱስ ክርስቶስ እንዲህ በማለት ጠየቃቸው። ማንን ትፈልጋላችሁ አላቸው። እነርሱም መለሱና የሚፈልጉትን ሰው ይሁዳ ስሞ ምልክት አሳይቷቸዋል። ነገር ግን ጥያቄው የሚያስደነግጥ ጥያቄ ስለነበረ ማንን ትፈልጋላችሁ ለሚለው ጥያቄ እነርሱም መለሱና የናዝሬቱ ኢየሱስን እንፈልጋለን አሉት። ኢየሱስም መልሶ እኔ ነኝ አላቸው። እኔ ነኝ የሚለውን ቃል ሲሰሙ የኋሊት ተፍገምግመው እንደወደቁ የቅዱስ ዮሐንስ ወንጌል ምዕራፍ 18 ያስረዳናል። የሚፈልጉትን ሰው በጠየቁ ጊዜ ማንን ትፈልጋላችሁ ብሎ ክርስቶስ በጠየቃቸው ጊዜ የናዝሬቱ ኢየሱስን እንፈልጋለን ብለው በመለሱ ጊዜ እርሱ ራሱ የናዝሬቱ ኢየሱስ ክርስቶስ እንደሆነ ሲናገር ይህንን አምላካዊ ቃል መቋቋም አልቻሉም። ከዚህ ቃል የተነሳ የኋሊት ተፍገምግመው ወደቁ ይላል። ምክንያቱም ከቀድሞ ጀምሮ እግዚአብሔር እኔ ነኝ ብሎ ሲናገር ማንም በፊቱ ሊቆም አይችልም። እኔ ነኝ የሚለውን ቃል የሰሙ ቅዱሳን በግንባራቸው ተደፍተው ሰግደውለታል። ምክንያቱም ከእግዚአብሔር በቀር እኔ ነኝ በማለት ሊናገር የሚችል ማንም የለምና
በዚህ በራዕየ ዮሐንስ ምዕራፍ 1 ላይም ተመዝግቦ እንደምናገኘው ወንጌላዊ ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ነኝ ባለው ጊዜ በግንባሩ ተደፍቶ እንደሰገደለት መጽሐፉ ያስረዳናል። ስለዚህ በአምላካዊ ቃሉ እኔ ነኝ ብሎ ሲናገር ሁሉም የኋሊት ተፍገምግመው ወደቁ። ድጋሚ ተነሱና ክርስቶስ ጠየቃቸው፣ ማንን ትፈልጋላችሁ ብሎ ሲላቸው እነርሱም የናዝሬቱ ኢየሱስን እንፈልጋለን ብለው መለሱለት። በዚህን ጊዜ በፈቃዱ እጁን ሰጣቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ እኔ ነኝ ብሎ ሲናገር የኋሊት ተፍገምግመው የወደቁት እርሱን ለመያዝ የመጡት ጭፍሮች እርሱን የሚይዙት በጉልበታቸው፣ በስልጣናቸው፣ በጦራቸውና በኃይላቸው ሳይሆን እርሱ ተላልፎ የሚሰጠው እርሱ የሚያዘው በፈቃዱ እንደሆነ ሊያመለክት ጌታችን ኢየሱስ ክርስቶስ ይህንን ተናገረ። አስቀድሞ እንዲህ ብሎ ተናግሮ ነበርና የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ አምላካችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ እንዲህ አለ። ቅዱስ ቃሉን እናንብበው። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ አለ። ጌታችን ኢየሱስ ክርስቶስ ስለ ራሱ ነፍስ ሲናገር ምን አለ? ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም በማለት ተናግሯል። ስለዚህ በፈቃዴ አኖራታለሁ አለ፣ በፈቃዴ አነሳታለሁ አለ። ስለዚህ እናንተ አሁን የመጣችሁት እኔን ለመያዝ የመጣችሁት እኔ በፈቃዴ ነው የምትይዙኝ፣ በፈቃዴ የምሞት፣ በፈቃዴ ተላልፌ የምሰጥ እንጂ ከናንተ ብርታት፣ ከናንተ ጉልበት፣ ከናንተ ጦር፣ ከናንተ ኃይል፣ ከናንተ ስልጣን የተነሳ አይደለም በማለት አምላካችን ኢየሱስ ክርስቶስ እኔ ነኝ ብሎ ኃይሉን አሳያቸው፣ ስልጣኑን አሳያቸው፣ በእውነት የእግዚአብሔር ልጅ መሆኑን አሳያቸው። በዚህ ጊዜ አንድ የተከሰተ ክስተት ነበር። እርሱም ደግሞ ስምዖን ጴጥሮስ ስለት አንስቶ የባሪያውን የማልኮስን ጆሮ በቆረጠ ጊዜ ጌታችን ኢየሱስ ክርስቶስ ጆሮውን መለሰለት፣ ፈወሰለት። ይህንን ተአምር እየተመለከቱ እኔ ነኝ ባላቸው ጊዜ የኋሊት ተፍገምግመው እየወደቁ ወድቀውም እየተነሱ ግን እርሱ የእግዚአብሔር ልጅ እንደሆነ፣ እርሱ የዘላለም አምላክ እንደሆነ፣ እርሱ በእውነት ፈጣሪያችን እንደሆነና ዓለምን ለማዳን በስጋ እንደተገለጠ አላመኑበትም። ስለዚህ ጌታችን ኢየሱስ ክርስቶስ በፈቃዱ ተላልፎ ተሰጠ። ሁሉን የሚይዘው ጌታ በፈቃዱ ተያዘ። ሁሉን የሚገዛው ጌታ በፈቃዱ ተገዛ። ሁሉን የያዘውን ያዙት። ለዚህ ነው በቅዳሴያችን ላይ እንዲህ ተብሎ የተጻፈው፣ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው የሚለው ቅዱስ ዮሐንስ አፈወርቅ እንደተናገረው ማለት ነው። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው አለ። የሚያስገርም ቃል ነው። ሁሉን የያዘውን የዘላለም አምላክን በፈቃዱ እጁን ሰጣቸው፣ ያዙት። ሁሉን የሚገዛውን አምላክ አልፋና ኦሜጋ ፊተኛውና ኋለኛ ጌታ አምላክ ሁሉን የሚገዛ ተብሎ በመጻሕፍት የተነገረለትን ክርስቶስን እነርሱ ደግሞ ያዙት፣ አሰሩት። እነርሱ በቁጣ ጎተቱት፣ እርሱ ግን በፍቅር ተከተላቸው ተብሎ በቅዳሴያችን ላይ ዘውትር የሚነገረው ከዚህ አንጻር ነው። ሁሉን የሚገዛ ጌታ ተላልፎ ተሰጠ። ለዚህ ነው ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ እንዲህ በማለት የተናገረው። ነቢዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ እንደዚህ ይላል፣ ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ነቢዩ ሲናገር እንደዚህ አለ፣ ተጨነቀ ተሰቃየ፣ አፉንም አልከፈተም ካለ በኋላ ለመታረድ እንደሚነዳ ጠቦት በሸላቾቹ በአራጆቹ ፊት
ዝም እንደሚል በግ ጌታችን ኢየሱስ ክርስቶስ በፍቅር ተከተላቸው። በቁጣ ጎተቱት። እርሱ ግን እንደ በግ ለመታረድ እንደሚነዳ ጠቦት በእነዚያ በጭፍሮቹ ፊት፣ በአራጆቹ በሸላቾቹ ፊት የእግዚአብሔር በግ የተባለ ጌታችን ኢየሱስ ክርስቶስ በፍቅር ተከተላቸው። ወንጌላዊ ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቀ መለኮት ቅዱስ ዮሐንስ ሲናገር እንደዚህ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኢየሱስ ክርስቶስን በግ ብሎ ጠራው። አዎ በግ ሁለት ጥቅም አለው። ጸጉሩ ተሸልቶ የተራቆቱ ሰዎችን ያለብሳል። ታርዶ ስጋው የተራቡትን ያጠግባል። ክርስቶስ በግ ተባለ። እርሱ እርቃኑን ሆኖ ሁላችንንም የጸጋ ልብስ ሊያለብሰን፣ የልጅነት ስልጣን ሊሰጠን፣ የተራቆትነውን እኛ፣ ጸጋችን የተገፈፈውን እኛ፣ ከልጅነት የወደቅነውን የጠፋነውን እኛን ፍለጋ የመጣው ኢየሱስ ክርስቶስ በግ ተብሎ ተጠራ። በፍቅር ተከተላቸው። በሸላቾቹ በአራጆቹ ፊት ቃል አልተናገረም፣ አፉን አልከፈተም። እነርሱ በቁጣ እየጎተቱት፣ እየገፈተሩት፣ እየወደቀ እየተነሳ አንድም ቃል ሳይናገር ጌታችን ኢየሱስ ክርስቶስ እኛን ስለወደደ ደግሞ ፍጹም አፍቃሪ፣ ፍጹም ፍቅርን የሚገልጥ የዘላለም አምላክ ስለሆነ ዝም ብሎ ተከተላቸው በማለት ተናገረ። ስለዚህ በፈቃዱ እጁን ሰጠ፣ በፍቅር ተከተላቸው። በሸላቾቹ በአራጆቹ ፊት እንደሚታረድ በግ ስለ ሁላችን ሊታረድ፣ ስለ ሁላችንም መስዋዕት ሆኖ ሊቀርብ፣ ኃጢአታችንን ሊደመስስ፣ ስጋውን ቆርሶ ደሙን አፍስሶ የዘላለም ሕይወት ሊሰጠን አምላካችን ኢየሱስ ክርስቶስ ዝም ብሎ ተከተላቸው። ከዚያ በኋላ ይዘውት ወደ ሊቀ ካህናቱ ግቢ ገባ ይላል። በሊቀ ካህናቱ ግቢ ሲገባ በዚያ በሊቀ ካህናቱ ፊት ቆመ ኢየሱስ ክርስቶስ። ስለ ትምህርቱ ተጠየቀ። ስለ ትምህርቱ ሲጠየቅ ለዚያ ላስተማረው ትምህርት ክርስቶስ የሰጠው ምላሽ እንዲህ የሚል ነው። እኔ የማስተምረው በድብቅ አይደለም፣ በምኩራቦቻቸው እንዲሁም በመቅደስ በየአደባባዩ በየከተማው በተራራም ላይ ሳስተምር ነበረ። ትምህርቴ ከነርሱ የተሰወረች አይደለችም፣ በግልጥ ሳስተምር ነበረ ብሎ በሚናገርበት ሰዓት የሊቀ ካህናቱ ሎሌ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት ለሊቀ ካህናት እንዲህ ያለ መልስ ትመልሳለህ ብሎ ኢየሱስ ክርስቶስን በጥፊ መታው ይላል። አላስተዋለም እንጂ የዘላለም አምላክ የታመነ ሊቀ ካህናት ነው በአሮጌው ሊቀ ካህናት ፊት የቆመው። የተቀመጠው የሚያናገረው የብሉይ ኪዳን ሊቀ ካህናት ነው፣ የበግ ደም የሚይዝ ሊቀ ካህናት። ይሄኛው ሊቀ ካህናት ግን የቀደመውን ኪዳን የሻረ፣ ስለ ራሱ ኃጢአት በደል የማያቀርብ፣ ኃጢአት የሌለበት ንጹህና ቅዱስ የሆነ ያ የቀደመው ሊቀ ካህናት ስለ ራሱ ኃጢአት በደል፣ ስለ ራሱ ኃጢአት፣ ስለ ራሱ በደል፣ ስለ ራሱ መተላለፍ የበግ ደም መስዋዕት አድርጎ ያቀርባል። ሊቀበሉትም ላይቀበሉትም ይችላል። ይሄኛው ሊቀ ካህናት ግን ስጋውን መስዋዕት አድርጎ እንደ በግ ሊታረድ ደግሞ ራሱ ሊቀ ካህናት ሆኖ ራሱ ደግሞ ተቀባይ ሆኖ የዓለምን ኃጢአት ሊያስወግድ በስጋ የተገለጠ የታመነ ሊቀ ካህናት ነው ጌታችን ኢየሱስ ክርስቶስ። ስለዚህ እውነተኛው ሊቀ ካህናት፣ የታመነው ሊቀ ካህናት፣ ፈራጅ የሆነው ሊቀ ካህናት፣ የኃጢአትን እስራት የሚቆርጠው ሊቀ ካህናት፣ እውነተኛው ሊቀ ካህናት በሐሰተኛው ሊቀ ካህናት ፊት በጥፊ ተመታ። ያ ሎሌው በጥፊ ከመታ በኋላ ክርስቶስ ሌላ መልስ አልሰጠውም። እንደዚህ አለው፣ ክፉ ተናግሬ እንደሆነ ስለ ክፉ ንግግሬ ትመሰክርብኛለህ፣ መልካም ተናግሬስ እንደሆነ ለምን በጥፊ ትመታኛለህ አለው። እርሱም መልሶ ያው ለሊቀ ካህናቱ እንዴት መልስ ትሰጣለህ ብሎ ኢየሱስ ክርስቶስን በጥፊ መታው። ከዚያ በኋላ ጌታችን ኢየሱስ ክርስቶስ በጥፊ ተመቶ ወደ ጲላጦስ ዘንድ ተወሰደ። ጲላጦስ ክሳቸውን ሰምቶ ንግግራቸውን ሰምቶ ኢየሱስ ክርስቶስን መረመረው ይላል። ጠየቀው፣ ክርስቶስም መለሰለት። አብዛኛውን ግን ዝም አለ ይላል። እነርሱ የክስ ጥያቄ ሲያቀርቡ፣ እነሱ ጭወት ሲያቀርቡ፣ እነሱ በብዙ መንገድ ክርስቶስ ላይ ክስ በሚመሰርቱበት ሰዓት የኛ አባት፣ የኛ ጌታ፣ የኛ ሕይወት፣ የኛ ቤዛ የሆነው ኢየሱስ ክርስቶስ ግን ዝም አለ ይላል። ጥያቄያቸውን፣ ጩኸታቸውን እየሰማ ዝም አለ። ጲላጦስ በተደጋጋሚ ጠየቀው፣ ክርስቶስ ግን ዝም አለ። ከዚያ በኋላ መንግስቴ ከዚያ አይደለችም እያለ አንድ ቃል መለሰለት። የቅዱስ ዮሐንስ ወንጌል
ምዕራፍ 18 ከቁጥር 33 ጀምሮ ጲላጦስም እንደገና ወደ ገዢ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩህን አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለኔ አሳልፈው ሰጡ፣ ምን አድርገሃል አለው። ኢየሱስም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። ጲላጦስም እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት ምንድነው አለው። ይህንንም ብሎ ዳግመኛ ወደ አይሁድ መጥቶ እኔስ አንዲት በደልስ እንኳን አላገኘሁበትም አለ። ጲላጦስ ለጠየቀው ጥያቄ ኢየሱስ ክርስቶስ ተገቢውን ምላሽ ሰጥቷል። ጲላጦስ መረመረው፣ አንድ ኃጢአት እንኳን አላገኘበትም። በአንደበቱ ስህተት አልተገኘበትም። በሕይወቱም ነውር ነቀፋ አልተገኘበትም። ኢየሱስ ክርስቶስ ቅዱስ ነው። ኢየሱስ ክርስቶስ ንጹሕ ነው። ኢየሱስ ክርስቶስ በጽድቅ በቅድስና የኖረ ነው። ኃጢአት የለበትም። ነገር ግን የሁላችንንም ኃጢአት፣ የሁላችንንም በደል፣ የሁላችንንም መተላለፍ ተሸክሞ ስለ ሁላችንም ኃጢአት ራሱን አሳልፎ ስለሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም አለ ይላል። በዚህ ጊዜ ነው ጲላጦስ ጌታችን ኢየሱስ ክርስቶስን ገረፈው የሚለው። ጲላጦስም ጌታችን ኢየሱስ ክርስቶስን ከገረፈው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጀመሪያ ከተያዘበት ጊዜ ጀምሮ በተለይ ደግሞ የይሁዳን ችግር፣ የይሁዳን ስህተት፣ የይሁዳን ጥፋት እያወቀ ይሁዳን ከታገሰበት መከራ ጀምሮ ስለ ሰው ልጆች የሚቀበለው መከራ፣ የሚያፈሰው ደም፣ የሚቆረሰው ስጋ ከመገረፉ ይጀምራል። ጌታችን ኢየሱስ ክርስቶስ የተገረፈው እኛ እንደምናውቀው ለቡሄና ለግብርና እንደምንጠቀመው አይነት ጅራፍ አይደለም። ጫፉ ላይ ብረት የታሰረበት፣ መቆንጠጫ ብረት ያለው አጥንት የታሰረበት፣ አንድ ጊዜ ሲገረፍ ስጋውን ቦጭቆ የሚያነሳ የሰው ልጆችን የሚያሰቃይ ጅራፍ ነበር። በዚያ ጅራፍ ነው ጌታችን ኢየሱስ ክርስቶስ 6666 ጊዜ ጀርባውን በጅራፍ ተገረፈ። ስጋው ተተልትሎ ደሙ ፈሶ አጥንቶቹ እስኪቆጠሩ ድረስ ጌታችን ኢየሱስ ክርስቶስ ስለ ሁላችንም መከራን ተቀበለ፣ ተገረፈ፣ ተሰቃየ፣ ተጨነቀ። ለመታረድ እንደሚነዳ ጠቦት አፉን ሳይከፍት ዝም ብሎ ተገረፈ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተገረፈ በኋላ ዓይኑን በጨርቅ አስረው የሾህ አክሊል ጎንጉነው ራሱ ላይ አስረውበት በእጁ መቃስ ይዘውት እያፌዙ እያላገጡበት ምራቃቸውን እየተፉበት በእንጨት ግንባሩን እየመቱት የመታህ ማን ነው እያሉ እያላገጡበት በፊቱ ተንበርክከው ንጉሶ 1000 ዓመት ንገስ እያሉ እያፌዙበት ያንን ሁሉ መከራ ሲቀበል ጌታችን ኢየሱስ ክርስቶስ ዝም አለ ይላል። ዝም አለ ክርስቶስ። መከራን ሲቀበል ዝም አለ፣ አልተናገረም። መላእክት በፊቱ ቆመው ቅዱስ 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 እያሉ የሚያመሰግኑት ጌታ በጲላጦስ ፊት ሲቆም ዝም አለ። የሚመለክ አምላክ በፍጡራን እጅ ሲቸነከር ዝም አለ። የሾህ አክሊል አስሮ ቀይ ልብስ አልብሰውት ደሙ እየፈሰሰ ከጲላጦስ ፊት ከወጣ በኋላ እርጥብ እንጨት አሸክመው እርጥብ መስቀል አሸክመውት ያንን መስቀል ተሸክሞ እየወደቀ እየተነሳ መከራን እየተቀበለ ወደፊት እየተወረወረ ወደ ኋላ እየተጎተተ እያላገጡበት እያፌዙበት ምራቃቸውን እየተፉበት እየገረፉት እያሰቃዩት ጌታችን ኢየሱስ ክርስቶስ ያንን እርጥብ መስቀል ተሸክሞ እስከ ቀራንዮ አደባባይ ድረስ ተጓዘ። በቀራንዮ ላይም በተሸከመው መስቀል ላይ እጆቹንና እግሮቹን ቸነከሩት። ሰማይና ምድርን የፈጠሩት የሰውን ልጅ ያበጃጁት እጆቹ ስለ ሰው ልጆች ኃጢአት በችንካር ተቸነከሩ። ሰውን የፈጠረው የዘላለም አምላክ ስለ ሰው ልጆች ኃጢአት፣ ስለ ሰው ልጆች በደል፣ ስለ ሰው ልጆች መተላለፍ እጆቹን በችንካር ተቸነከረ።
እግሮቹን በችንካር ተቸነከረ። ያ የዘላለም አምላክ ስለ ሁላችንም ኃጢአት የሚታረድ በግ ሆኖ ስጋውን ቆርሶ ደሙን አፍስሶ በቀራንዮ አደባባይ ላይ በዛሬው ዕለት በዕለተ ዓርብ ስለ ሁላችንም ኃጢአት ክርስቶስ መስቀል ላይ ተሰቀለ። ቅዱስ ጳውሎስ እንደዚህ አለ፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ግን ስለኛ እርግማን ሆኖ ከሕግ እርግማን ዋጀን በማለት ገላትያ ምዕራፍ 3 ላይ ተናገረ። እውነት ነው። በቀደመው ኪዳን በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል። ወንጀለኛ የሆነ የተረገመ የተባለ ኃጢአተኛ በደለኛ የሆነ በእንጨት ላይ ይሰቀላል። ክርስቶስ ኃጢአት ሳይኖርበት ወንጀል ሳይኖርበት እርግማን ሳይኖርበት አንድስ እንኳን በደል ሳይኖርበት የኛን ኃጢአት የኛን በደል የኛን እርግማን ተሸክሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስለ ሁላችንም ኃጢአት ተቸነከረ። ኃጢአታችንን በደላችንን እርግማናችንን ወሰደ። ለዚህ ነው ነቢዩ ኢሳይያስ ሲናገር በትንቢተ ኢሳይያስ ምዕራፍ 53 ላይ እንደዚህ አለ፣ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ በማለት ተናገረ። አያችሁ፣ በእውነት ጌታችን ኢየሱስ ክርስቶስ ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ስለ ሁላችንም ኃጢአት ተላልፎ ተሰጠ። ኃጢአት ሳይኖርበት ኃጢአትና በደላችንን ተሸክሞ ክርስቶስ በቀራንዮ አደባባይ ስለ ሁላችንም ተሰቀለ። በተሰቀለበት ጊዜ በመስቀል ላይ ሆኖ 7 ጩኸቶችን ድምፁን ከፍ አድርጎ አሰምቷል። እነርሱም እንዲህ ናቸው። የመጀመሪያው ጌታችን ኢየሱስ ክርስቶስ እጆቹና እግሮቹ ተቸንክረው ስለ ሁላችንም መከራን በተቀበለበት በመስቀል ላይ ተሰቅሎ እንደዚህ አለ፣ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ በማለት ተናገረ። ይህንን ማለት ይገባ የነበረው የሰው ልጅ ነበር። የመጀመሪያው ሰው አዳም ከ5500 ዘመን በፊት ከገነት በወደቀ ጊዜ በተባረረ ጊዜ በሲኦል ውስጥም ሆኖ እንዲህ ብሎ ይጮህ ነበር፣ አምላኬ አምላኬ ለምን ተውከኝ ብሎ ይናገር ነበረ። በመጻሕፍት እንደተጻፈ መዝሙረኛው ዳዊትም እንደተናገረ አምላኬ አምላኬ ለምን ተውከኝ ተብሎ ይነገር የነበረው ቃል ጌታችን ኢየሱስ ክርስቶስ የሁላችንም ቤዛ ሆኖ የሁላችንም ምትክ ሆኖ በእኛ ቦታ ገብቶ ክርስቶስ እንደዚህ አለ፣ አምላኬ አምላኬ ለምን ተውከኝ አለ። ፍጹም ሰውነቱን ለመግለጥ ፍጹም ሰው ሆኖ በስጋ ስለተገለጠ ለሁላችንም ቤዛ ስለሆነ እኛ መጮ የሚገባንን ጩኸት ክርስቶስ ስለኛ ተገብቶ ቤዛ ሆኖ ምትክ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ አለ። አምላኬ አምላኬ ለምን ተውከኝ በማለት በመስቀል ላይ ይህንን የመጀመሪያውን ጩኸት የመጀመሪያውን ቃል ክርስቶስ ተናገረ። ዛሬም ቢሆን አምላኬ አምላኬ ለምን ተውከኝ ብንለው የሚሰማን አምላክ የማይተወን አምላክ እንዳለ በግልጽ ሊያስረዳን የሁላችንም ምሳሌ ሊሆነን ጌታችን ኢየሱስ ክርስቶስ በመጻሕፍት የተነገረው ቃል ይፈጸም ዘንድ ይህንን ተናገረ። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተናገረው ቃል ዛሬ ከእኔ ጋር በገነት ትሆናለህ የሚል ቃል ነው። ሁላችን እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከወንበዴዎች መካከል እንደተሰቀለ መጻሕፍት ይናገራሉ። በግራ የተሰቀለው ወንበዴ በክርስቶስ ላይ ሲያፌዝበት ከመስቀል ውረድና ራስን አድን እኛንም አድነን እያለ በሚያላግጥበት በዚያ ጊዜ በቀኝ የተሰቀለው ወንበዴ ግን እንደዚህ አለ፣ እኛ የተሰቀልነው ስለ ኃጢአታችን ነው። ይህ ግን ምንም ወንጀል የለበትም፣ ኃጢአት የለበትም፣ በደል የለበትም ካለ ከመሰከረ በኋላ ጌታ ሆይ በመንግስት በመጣ ጊዜ አስበኝ በማለት ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስም በመንግስት በመጣ ጊዜ አስበኝ ብሎ በመስቀል ላይ የመጨረሻው ንስሐ የገባውን ያንን ኃጢአተኛ ያንን ወንጀለኛ በቀኝ የተሰቀለውን ወንበዴ ክርስቶስ እንደዚህ አለ፣ እውነት እልሃለሁ ዛሬ በገነት ከእኔ ጋር ትሆናለህ በማለት ሁለተኛውን የመስቀል ቃል ተናገረ። ሶስተኛው ጌታችን ኢየሱስ ክርስቶስ በመስቀል ላይ የተናገረው ቃል አባት ሆይ ነፍሴን በእጅ አደራ እሰጣለሁ የሚል ቃል ነው። ይህንን ቃል ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ሲናገር
አባት ሆይ ብሎ ሲናገር እርሱ ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባህሪ ልጅ መሆኑን ለመግለጥ አብን አባት ሆይ እያለ ሲናገር እንሰማዋለን። ፍጹም የእግዚአብሔር ልጅ የሰውን ልጅ ለማዳን ፍጹም የሰው ልጅ ሆኖ የዘላለም አምላክ በተዋህዶ ከብሮ መገለጡ ሊያስረዳ በመስቀል ላይ በተሰቀለ ጊዜ ጌታችን ኢየሱስ ክርስቶስ እርሱ እውነት የእግዚአብሔር ልጅ መሆኑን ሲናገር አባት ሆይ በማለት እግዚአብሔርን ሲጠራ እንሰማዋለን። አባት ሆይ ካለ በኋላ ነፍሴን በእጅ አደራ እሰጣለሁ ብሎ እርሱ በእውነት የእግዚአብሔር ልጅ መሆኑን ተናገረ። አራተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገረው ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነበረ። በሚያፌዙበት በሰቀሉት ይሰቀል ይሰቀል ብለው በጮሁት መከራን ባጸኑበት በእነዚያ ሰዎች ሁሉ መካከል ሆኖ ክርስቶስ ሲናገር ምን አለ? አባት ሆይ ካለ በኋላ የሚያደርጉትን አያውቁምና ይቅር በላቸው። አዎን በድለዋል፣ አዎን አጥፍተዋል፣ ነገር ግን ምን እያደረጉ እንደሆኑ አያውቁምና ይቅር በላቸው ብሎ የዘላለም አምላክ ክርስቶስ የሁላችን አባት ፍጹም ሰው ሆኖ የተገለጠው አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ምሳሌ ለመሆን እኛ ኃጢአተኞችን በደለኞችን ይቅር ማለት እንደሚገባን እርስ በርሳችን ደግሞ ይቅር ልንባባል እንደሚገባ ጠላቶቻችሁን ውደዱ የሚለውን ቃል በተግባር ለመግለጥ እነዚያን ጠላቶች ማጥፋት የሚችለው ጌታ ራሱን ዝቅ አድርጎ አባቶ ያለ የሚያደርጉትን አያውቁምና ይቅር በላቸው አለ። አባቶ የሚያደርጉትን አያውቁምና ይቅር በላቸው በሚለው ቃል ውስጥ ጌታችን ኢየሱስ ክርስቶስ ኃጢአተኞች የሆኑትን በደለኞች የሆኑትን ጠላቶቹ የሆኑትን የሰው ልጆች እንዴት ከራሱ ጋር እንዳስታረቀ የሚገልጥ የፍቅር ቃል ነው። ይህ የሚያራራ የሚያባባ ቃል ነው። እየወጉት ውሃና ደም እየፈሰሰው እየተገረፈ እንኳን እየተሰቀለ መከራን እየተቀበለ እንኳን የሰው ልጅ በፍጹም ፍቅር ስለወደደ ክርስቶስ እንዲህ በማለት ተናገረ። አባቶ ያለ የሚያደርጉትን አያውቁምና ይቅር በላቸው በማለት ተናገረ። አስቀድሞ እንደተናገረው በነፍስሽ ሰይፍ ያልፋል ብሎ እንደተናገረ ይህንን መከራ እየተመለከተች አንድ ልጇ ኢየሱስ ክርስቶስ የሚቀበለውን መከራ እናቱ የሆነች እናታችን እመቤታችን ቅድስት ድንግል ማርያም ከመስቀሉ ስር ነበረችና ጌታችን ኢየሱስ ክርስቶስ እንደዚህ በማለት ተናገረ። ደቀ መዝሙሩ ወንጌላዊ ቅዱስ ዮሐንስን ተመለከተው። እስከ መስቀል ስር በታማኝነት የተከተለ መስቀሉ ስር የተገኘ ኢየሱስ ይወደው የነበረ ደቀ መዝሙር በማለት ራሱን የገለጠውን ወንጌላዊ ቅዱስ ዮሐንስን ተመለከተውና እነኋት እናት ብሎ ድንግል ማርያምን በእናትነት ለዮሐንስ ሰጠ። ዮሐንስን ደግሞ እነሆ ልጅሽ ብሎ ወንጌላዊ ቅዱስ ዮሐንስን በልጅነት ለእመቤታችን ለቅድስት ድንግል ማርያም ሰጠ። ይህንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው ከሰባት ጩኸቶች ከሰባት ቃላት መካከል አምስተኛው ይህ ቃል ነው። ይህም ደግሞ በፍቅር የተመሰረተ ቃል ነው። እኛም በዮሐንስ በኩል እመቤታችን ቅድስት ድንግል ማርያምን እናታችን ናት፣ እመቤታችን ናት፣ የጌታችን የኢየሱስ ክርስቶስ እናት ናት ብለን በፍቅር ተቀብለናት በፍቅር እናከብራታለን፣ እንወዳታለን። ይህንን ትእዛዝ ከመስቀሉ ስር ተቀብለናልና። ስድስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተናገረው ቃል እንዲህ የሚል ነበረ፣ ተጠማሁ የሚል ነበረ። እውነት ነው። ይህንን ቃል ማንኛውም ሰው ቢናገር አያስገርመንም። ነገር ግን ይህንን ቃል የተናገረው ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል የተናገረው ውሆችን በእፍኙ የሰፈረ ሰማያትንም በስንዝር የለካ የባህር አሸዋንም የቆጠረ የባህር ጥልቀትንና ዳርቻዎቻቸውን የወሰነ የኤርትራን ውሃ እንደ ግድግዳ ያቆመ ሁሉን የሚወስን ሁሉን የሚመረምር የዘላለም አምላክ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማው በማለት ተናገረ። ያስገርማል። ውሆችን የሰፈረ እርሱ ተጠማው ብሎ ሲናገር የባህር ጥልቀትንና ዳርቻዎቻቸውን የወሰነ እርሱ ተጠማው ብሎ ሲናገር የባህር አሸዋዎችን ቆጥሮ ቁጥራቸውን የሚያውቅ እርሱ
ተጠማው ብሎ ሲናገር ለሁላችንም ተገብቶ የተጠማነውን እኛን የሕይወት ውሃ ሊያጠጣን የተጠማነውን እኛን የሕይወት ውሃ አጠጥቶ ሊያረካን ወደ እርካታ ሊያመጣን ከጥማታችን ሊያስታግሰንና ወደ ዘላለም ዕረፍትና ሕይወት ሊያስገባን የሁላችን ጌታ የሁላችን ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠማሁ በማለት ተናገረ። ሰባተኛውና የመጨረሻው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተናገረው ቃል ተፈጸመ የሚል ቃል ነው። በዘመነ ስጋዌው ያከናወናቸውን ሁሉ ካከናወነ በኋላ ተፈጸመ አለ። የተገለጠበት ዓላማ ብዙ እንኳን ቢሆን ሁለቱ ግን ጎልተው ይታያሉ፣ ጎልተውም ይታወቃሉ። የመጀመሪያው ክርስቶስ በስጋ የተገለጠበት ዋናው ዓላማ ቤዛ ሆኖ ስጋውን ቆርሶ ደሙን አፍስሶ ሕይወት ሊሰጠን ወደ ልጅነታችን ሊመልሰን ሲሆን፣ ሁለተኛው አርአያ ምሳሌ ሆኖ ሊያስተምረን ነው። ሁሉን ካከናወነ በኋላ የቤዛነቱን ሥራ ፈጽሞ ምሳሌ አርአያ ሆኖ ትምህርቱን ከፈጸመ በኋላ በመጨረሻ አምላካችን ኢየሱስ ክርስቶስ ሁሉ እንደተፈጸመ ተመለከተና መጻሕፍት እንደተናገሩለት በነቢያት በትንቢት የተነገረለት ምሳሌ የተመሰለለት ሱባኤ የተቆጠረለት ይጠበቅ ይናፈቅ የነበረው መሲህ በስጋ ተገለጠና ሁሉን ካከናወነ በኋላ በጊዜው ከፈጸመ በኋላ በመስቀል ላይ ተፈጸመ በማለት ተናገረ። አምላካችን ኢየሱስ ክርስቶስ በዚህ ሁሉ መንገድ መዳናችንን ፈጸመና ባሪያዎች የነበርን ልጆቹ አደረገን። ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከኃጢአት ወደ ጽድቅ፣ ከእስራት ወደ ነፃነት፣ ከሲኦል ወደ ገነት አፈለሰንና ልጆቹ አደረገን። ይህንን ውለታ የዋለልን ማንም የለም። በዚህ ልክም የወደደን በዚህ ልክም ያፈቀረን ከፍጡራን መካከል የለምና የወደደንን አምላክ ከሰማይ ክብሩ ወርዶ ስለ ሰው ልጆች ተዋርዶ ራሱን ዝቅ አድርጎ ለመስቀል ሞት እንኳን የታዘዘ ሆኖ ፍቅሩን በተግባር የገለጠውን ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም ተብሎ እንደተጻፈ ብሎም እንደተናገረ ክርስቶስ በቃል ብቻ ሳይሆን በተግባር ፍቅሩን ገለጠልን። ይህ ፍቅር የሰው ልጆች ከፍለው የማይጨርሱት ፍቅር ነው። ይህ ፍቅር እግዚአብሔር ሰውን እንዲሁ እንደወደደ የሚገልጥ ፍቅር ነው። እንዲሁ ወደደን፣ ራሱን ሰጠን። በዚህ ፍቅር እንድንኖር፣ ለዚህ ፍቅር እንድንታመን፣ በዚህ ፍቅር ጸንተን መንግስቱን እንድንወርስ አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።